ከቀዝቃዛው ጦርነት ማብቂያ በኋላ ዓለም አቀፍ ሰላም በዋነኝነት የተመሰረተው በሀያላን ሀገራት መካከል በሚደረጉ የኒውክሌር ጦር መሳሪያ ቁጥጥር ስምምነቶች ላይ ነበር። እነዚህ ስምምነቶች እንደ አጥር በማገልገል አገራት የፈለጉትን ያህል አጥፊ መሳሪያ እንዳያከማቹና የሰው ልጅን ህልውና አደጋ ላይ እንዳይጥሉ ሲያግዱ ቆይተዋል። ይሁን እንጂ አሁን በምንገኝበት በ2026 ዓመተ ምህረት ላይ ይህ ለዘመናት የቆየው የደህንነት መዋቅር ኒው ስታርት የተሰኘው የመጨረሻው ትልቅ ስምምነት በመብቃቱ ምክንያት ከፍተኛ ፈተና ውስጥ ወድቋል። በዚህ ክፍተት ውስጥ ነው እንግዲህ ዋሽንግተንና ቤጂንግ የቃላት ጦርነታቸውን እያፋፋሙ የሚገኙት። አሜሪካ ቻይናን በሚስጥር የኒውክሌር ሙከራ አድርገሻል ስትል የምትከሰው ቻይና በከፍተኛ ፍጥነት እያደገ ያለውን የኒውክሌር አቅሟን እንድትገታና አዲስ በሚመሰረተው የሶስትዮሽ ስምምነት ውስጥ እንድትካተት ዲፕሎማሲያዊ ጫና ለመፍጠር ነው ሲሉም ተንታኞች ይገልጻሉ። ቻይና በበኩሏ ይህንን ክስ መሰረተ ቢስ የፈጠራ ትረካ ስትል ታጣጥላለች። ዓለም አቀፍ ገለልተኛ ተቆጣጣሪዎችም ክሱን የሚደግፍ ሳይንሳዊ ማስረጃ አለማግኘታቸውን ጉዳዩን ይበልጥ አወዛጋቢ አድርጎታል። እኒህንና መሳኝ ጉዳዮችን እንመለከታለን። ይህ መናኸሪያ ትንታኔ ነው። ዋሽንግተን በአሜሪካና በሩሲያ መካከል የነበረውን የኒው ስታርት ስምምነት ካበቃ በኋላ ቤጂንግ አዲስ በሚመሰረተው የኒውክሌር ጦር መሳሪያ ስምምነት ውስጥ እንድትካተት ትፈልጋለች። አንድ ከፍተኛ የአሜሪካ ባለስልጣን ቻይና እንደ አውሮፓውያን አቆጣጠር በ2020 ተከታታይ ሚስጥራዊ የኒውክሌር ሙከራዎችን አድርጋለች፣ እንዲሁም የኒውክሌር ሙከራ እገዳ ስምምነቶችን የጣሱ ተግባራትን ደብቃለች በማለት ላቀረቡት ክስ የሚሆን ምንም አይነት ማስረጃ አለማየቱን አንድ ዓለም አቀፍ ተቆጣጣሪ ተቋም ገልጿል። የጦር መሳሪያ ቁጥጥርና የዓለም አቀፍ ደህንነት ጉዳዮች የአሜሪካ ረዳት የውጭ ጉዳይ ሚኒስትር የሆኑት ቶማስ ዲናኖ ይህንን ቻይናን የሚመለከት ክስ ያቀረቡት ከሩሲያ ጋር የነበረውን የኒውክሌር ስምምነት ካበቃ ከጥቂት ቀናት በኋላ ስዊዘርላንድ ጄኔቫ ውስጥ በተካሄደው የተባበሩት መንግስታት የጦር መሳሪያ ቅነሳ ጉባኤ ላይ ባለፈው አርብ ነበረ። ዲናኖ በጉባኤው ላይ ሲናገሩ የአሜሪካ መንግስት ቻይና የኒውክሌር ፍንዳታ ሙከራዎችን ማድረጓን ይህም በመቶች የሚቆጠሩ ቶኖች የመፈንዳት አቅም ያላቸው ሙከራዎችን ማድረግ እንዲጨምር አሜሪካ ታውቃለች፣ ይህንንም ይፋ ማድረግ ይችላል ብለዋል። አክለውም የቻይና ጦር እነዚህ ሙከራዎች የሙከራ እገዳ ቃላትን እንደሚጥሱ ስለተገነዘበ የኒውክሌር ፍንዳታዎቹን በማደናገር ሙከራዎቹን ለመደበቅ ሞክሯል ሲሉ ተናግረዋል። ቻይና ከነዚህ ኃይለኛ የኒውክሌር ሙከራዎች መካከል አንዱን ሰኔ 22 ቀን 2020 አድርጋለችም ብለዋል። ዲናኖ በዚህ ሳምንት ከሩሲያ ጋር የነበረው የኒው ስታርት ስምምነት ማብቃቱን ተከትሎ ለኒውክሌር ጦር መሳሪያ ቁጥጥር ስምምነቶች አዲስ መዋቅር አስፈላጊ መሆኑን በመጥቀስ ክሳቸውን በማህበራዊ ትስስር ገጾች ላይ በተከታታይ ባወጧቸው ጽሁፎችም አጋርተዋል። የኒው ስታርት ስምምነት የተፈረመው ለአውሮፓውያን አቆጣጠር በ2010 ሲሆን አንደኛው የኒውክሌር ኃይል ላለፉት ግማሽ ምዕተ ዓመታት ታይቶ በማይታወቅ መጠንና ፍጥነት የጦር መሳሪያ ክምችቱን እያሰፋ ባለበት፣ ሌላኛው ደግሞ በስምምነቱ ውል ሳይገደብ በርካታ የኒውክሌር ጦር መሳሪያዎችን ማልማቱን በቀጠለበት በዚህ 2026 ዓመተ ምህረት ስምምነቱን በጦር አውራጆችና በአስፈንጫፊዎች ላይ ያስቀመጠውን ገደብ ከአሁን በኋላ አግባብነት የለውም ብለዋል። የሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነት ድርጅት ዋና ጸሐፊ የሆኑት ሮበርት ፍሮይድ ባለፈው አርብ በሰጡት መግለጫ ቻይና ሙከራ አድርጋለች በተባለበት ጊዜ የድርጅቱ የክትትል ስርዓት ከኒውክሌር ጦር መሳሪያ ፍንዳታ ባህሪያት ጋር የሚስማማ ምንም አይነት ክስተት አላገኘም ያሉ ሲሆን ተጨማሪ ዝርዝር ትንታኔዎች ከተደረጉ በኋላም የድምዳሜ እንዳልተለወጠ ገልጸዋል። የቻይና የኒውክሌር ጦር መሳሪያ ቅነሳ አምባሳደር ሸንጂያን በጉባኤው ላይ ለዲናኖ ክስ ቀጥተኛ ምላሽ ባይሰጡም ቤጂንግ በኒውክሌር ጉዳዮች ላይ ሁልጊዜም በጥንቃቄና በኃላፊነት ስሜት እንደምትሰራ ገልጸዋል። በተቃራኒው አሜሪካ በመግለጫዎቿ የቻይና የሀገር መከላከያ አቅም ማዛባቷና ስም ማጥፋቷን ቀጥላለች ብለዋል። ሸን ሲቀጥሉም ይህንን የሐሰት ትረካ አጥብቀን እንቃወማለን፣ የአሜሪካን መሰረተ ቢስ ክሶችም አንቀበልም ያሉ ሲሆን እንዲያውም በኒውክሌር ጦር መሳሪያ ቁጥጥር መስክ አሜሪካ የምትፈጽማቸው ተከታታይ አፍራሽ ድርጊቶች ለዓለም አቀፍ ደህንነት ዋነኛው የስጋት ምንጮች ናቸው ሲሉ ተናግረዋል። ቆየት ብሎም ሸን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ቻይና የኒውክሌር ሙከራዎችን ለማቆም የገባችውን ቃል ሁልጊዜም ታከብራለች ብለዋል። በጉባኤው ላይ የታደሙ ዲፕሎማቶች የአሜሪካ ክሶች አዲስና አሳሳቢ መሆናቸውንም ገልጸዋል። ቻይና እንደ አሜሪካ ሁሉ ሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነትን የፈረመች ቢሆንም እስካሁን ግን አላጸደቀችውም። ይህ ስምምነት ማንኛውም አይነት የኒውክሌር ፍንዳታ ሙከራዎችን የሚከለክል ነው። ሩሲያ ስምምነቱን ፈርማና አጽድቃ የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2023 ማስደቂያዋን መልስ አንስታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሎች ሀገራት ሙከራ እያደረጉ ነው በማለት የአሜሪካ ጦር የኒውክሌር ሙከራዎችን እንደገና ለመጀመር እንዲዘጋጅ ቀደም ብለው ትዕዛዝ አስተላልፈዋል። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በ26 ጥቅምት 31 ቀን ዋሽንግተን ከሞስኮና ከቤጂንግ ጋር በኩል ደረጃ የኒውክሌር ጦር መሳሪያ ሙከራዎችን እንደምትጀምር የተናገሩ ቢሆንም ምንም አይነት ሙከራዎችን ለመጀመር እንደፈለጉ ግን በግልጽ አላብራሩም። ፕሬዝዳንቱ ቻይና በማንኛውም የወደፊት የኒውክሌር ስምምነት ውስጥ እንድትካተት ፍላጎት እንዳላቸው ቢገልጹም የቤጂንግ ባለስልጣናት ግን ለቀረበው ሐሳብ ያላቸው ፍላጎት በጣም አነስተኛ ሆኖ ታይቷል። ይህ በአሜሪካና በቻይና መካከል የተቀሰቀሰው አዲስ የውዝግብ ማዕበል የዓለም አቀፉን የኒውክሌር ደህንነት መዋቅር ከስር መሰረቱ እየናወጠ ይገኛል። ጉዳዩን በጥልቀት ስንመረምረው ውጥረቱ ከቀላል የክስ ልውውጥ ባለፈ ሁለተኛው የዓለም ጦርነት ማብቂያ በኋላ የነበረው የሁለትዮሽ የኒውክሌር ቁጥጥር ስርዓት አክትሞለት ወደ ሶስትዮሽ ፍጥጫ ልንሸጋገር እንደምንችል ያሳያልም ተብሏል። አሜሪካ ቻይናን በሚስጥራዊ ሙከራ መክሰሷ በቴክኒካዊ ማስረጃ ላይ ብቻ የተመሰረተ ሳይሆን ቤጂንግን በአዲሱ የጦር መሳሪያ ቅነሳ ስምምነት ውስጥ እንድትካተት ለማስገደድ የምትጠቀምበት ዲፕሎማሲያዊ ጫና ተደርጎም ሊወሰድ ይችላል። የኒው ስታርት ስምምነት እንደ አውሮፓውያን አቆጣጠር በ26 መገባደዱ ለዓለም አቀፉ ማህበረሰብ ከፍተኛ ስጋትን ፈጥሯል። አሜሪካ አሁን ያለችበት ሁኔታ በሁለት ግንባር የመከላከል ስትራቴጂን እንድትከተል ያስገድዷታል። በአንድ በኩል ከሩሲያ ጋር የነበረው የቁጥጥር ስርዓት እየፈረሰ ነው።
ነው። በሌላ በኩል ደግሞ ቻይና በከፍተኛ ፍጥነት የኒውክሌር አቅሟን እያሳደገች ነው። ሊናኖ እንደገለጹት አሮጌው ስምምነት የአሁኑን ተለዋዋጭነት አይገልጽም። አሜሪካ የቻይናን ሙከራ አደናግራ ደብቃለች ስትል፣ ቻይና ደግሞ በበኩሏ ዓለም አቀፉ ማህበረሰብ የሚሰነዝርባትን ተቃውሞ በመፍራት ሳይሆን የቴክኖሎጂ የበላይነቷን በሚስጥር ለመያዝ መፈለጓን በሚያሳይ ሁኔታ ምላሽን ሰጥታለች። ይሁን እንጂ የሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነት ድርጅት ክሱን ውድቅ ማድረጉ ለዋሽንግተን ትልቅ የሞራልና የዲፕሎማሲ ሽንፈት ነው። ተቋሙ ምንም አይነት የፍንዳታ ምልክት አልታየም ማለቱ የአሜሪካ የስለላ መረጃዎች ለፖለቲካዊ ፍጆታ ብቻ የተፈበረኩ ናቸው የሚለውን የቤጂንግ መከራከሪያ ያጠናክርባታል። ይህ አለመተማመን ደግሞ የዓለም አቀፍ ተቋማትን ታማኒነት ጥያቄ ውስጥ የሚከት ነው። ቻይናና አሜሪካ ስምምነቱን ቢፈርሙም እስካሁን አለማጽደቃቸው ለወደፊቱ ለሚደረጉ የኒውክሌር ሙከራዎች እንደ የህግ ክፍተት ሊያገለግልም ይችላል። በስተመጨረሻም የፕሬዝዳንት ትራምፕ በእኩል ደረጃ ሙከራዎችን እንጀምራለን የሚለው ንግግር ዓለምን ወደ ቀዝቃዛው ጦርነት ዘመን የኒውክሌር ሽቅድድም የመመለስ አዝማሚያም አለው። ቻይና በድርድሩ ለመሳተፍ ፈቃደኛ ለመሆኗ አሜሪካ ራሷን ከስምምነቶች ነጻ አውጥታ አዲስና ዘመናዊ ኒውክሌር መሳሪያዎችን ለማልማት እንደ ሰበብ ልትጠቀምባቸው ትችላለች። ይህ ደግሞ ለዓለም ሰላም እጅግ አስጊ የሆነው የጦር መሳሪያ ቁጥጥር አልባ ዘመን መጀመሩን ማሳያ ሊሆንም ይችላል ተብሏል።